ትላንትና በጆኒና በንቃተ ህሊና መካከል ተደርጎ የነበረውን የቦክስ ፍልሚያ ምንድን ነው ምናምን ሲሉ ነበር ሰዎች። ጀመረ ሳይባል ያልቃል እንዴ ምናምን ብለው በቃ ለዚህ ነበር ያንን ሁሉ ብር ከፍለን የገባ ነው ብለው ሲበሳጩ ነበር። ታዲያ ይህንን ፕሮግራም በቀጥታ ስርጭት ደግሞ ቦታው ላይ ላልተገኙ ሰዎች ሲያስተላልፍ የነበረው አባይ ቲቪ ነው እና እሱ ያላስመለከተንን በቀጥታ ስርጭት ወቅት የቆረጠውን ፓርት እንግዲህ ቦታው ላይ የነበሩ ሰዎች በቪዲዮ የቀረጹት ከተወዳዳሪዎቹ በላይ እንደውም እኛን ይሄን ያዝናናን ብለው የለቀቁት ቪዲዮ አለ። እስኪ አብረን እንመልከተው። ተመልከቱ። እንደውም ሰው ራሱ እንደ ቦክስ ውድድር በለው ያዘው አስገባው ምናምን እያለ ወከባ ያደርጋል። በዛ ያጡትን ቁጭት እዚህ ጋር ነው የተወጡት እና ተመልካቹ ከኋላ ሆኖ እንግዲህ በሏቸው ግቡ ምናምን ይላል እና እዚህ ጋር የምትመለከቷቸው ጥበቃዎቹ፣ ደጋፊዎቹ እርስ በራሳቸው እንደምትመለከቱት የሌለ ወከባ ውስጥ ገብተው ነበርና እውነትም ከነዛ ይልቅ ይሄ ያዝናናል። እንደውም ይሄ ነው ቦክስ ውድድር የሚመስለው። እንዴት አያችሁት እናንተ ራሱ? እንዲህ ነው ድባብ፣ የቦክስ ድባብ እንዲህ ነው እንዴ! አታዩም እንዴ? አንዳንዱ እኮ አልበር እንዳሞራ ሰው አድርጎ ፈጥሮኛል አይነት ነገር ነው እየሆነ ያለው። በላይ ዘለው ለመግባትም እየሞከሩ ነበር። እውነት ይሄ በጣም ያዝናናል። ወዴት ሊገቡ ነው? እርግጠኛ ነኝ ገንዘብ አስይዘዋል እነዚህ ጠባቂዎቹ ራሱ። እንዴት ዝም ብለንማ አንበላም፣ ቁጭታችንን መወጣት አለብን ብለው ይመስለኛል እንጂ መልሁም ብለው ነው እንግዲህ። በስርዓቱን የተሸነፈው ልጁ ገና ምንም ሳይወዳደር ምን ለመሆን እንዲየሆኑ እንደሆነ አልገባኝም። ግን የቦታውን ድባብ አምጥተውታል። በእውነት እንዲህ በላይ ተንሳፎ እንዳየር ወለድ ለመግባት እንዴ! እውነት እንደውም ይሄንን ሳይው ምን ትዝ አለኝ፣ የሆነ ሰውዬ ጣራ ላይ ወጥቶ መብረር የሚችል መስሎት ነበርና ከላይ ለመዝለል ሲሞክር ትዝ ሲለው ሰው መሆኑ ትዝ አለውና እንደውም በሱ ሰውዬ አንድ ዘፈን ተዘፍኗል፣ እውነተኛ ታሪክ ነው ብለው። አልበር እንዳሞራ ሰው አድርጎ ፈጥሮኛል፣ አልበር እንዳሞራ ሰው አድርጎ ፈጥሮኛል የሚለው ሙዚቃ ሰውየው ጣራ ላይ ወጥቶ ወደታች መውረድ ሲያቅተው ደራሲው አይቶት አንተ ሰውና እንደ አሞራ መብረር ስለማችል ነው ብሎት የተጻፈ ጽሑፍ ነው ብለውኛል እና በእውነተኛ ታሪክ ላይ የተመሰረተ ነው እና እነዚህንም ሳያቸው ያ ነው ትዝ ያለኝና ብቻ እንዴት አያችሁት? ከግጥሚያው ይሄ አይሻልም? እነዛ መቼም ያሳዩንን ነገር በሰከንድ ውስጥ ነው የተጨረሰው። እንደዛ ያ ሁሉ ወከባ የተደረገበት ውድድር ምንም ሳናይ ነው ያለቀውና ቢያንስ እዚህ ጋር የሆነ የቦክስ ፍልሚያ አይነት ነገር ድባብ አይተናል። ለማንኛውም እስኪ ይህንን ቪዲዮ እንዳይታያችሁት በእኔ ከቦክሱ የእነዚህ ተሽሎብኛል። እስኪ እናንተንም ሀሳብ አስተያየት ከስር ጻፉልኝ። ለማንኛውም ይህችን ቪዲዮ እስከ መጨረሻ ተመልከቷት። መልካም ጊዜ። እናመሰግናለን። በጣም የሚገርም ፍልሚያ። Guys, relax. Understand, guys, respect. Ate, hello, wait. Mando አሸናፊው ከዳኛው እንስማ ከረፈሪ። Ladies and gentlemen, Ethiopia. Guys, አንዴ እንደማመጥ አንዴ